የአንዲት ሴት እውነተኛ ታሪክ። ሰብስክራይብ በማድረግ ይጀምሩት። ካፈቀርኩት ዓመት ከሞላኝ ሰው ጋር በስልክ እያወራን ነው። በጣም ናፍቆኝ ስለነበር ረጅም ሰዓት አወራን። በመሃል ሳት ብሎኝ ያወራሁት ነገር ግን ህይወቴን እስከ ማጨለም ድረስ አደረሰኝ። ከንግግራችን መሃል ይህን ሐሳብ አነሳውለት። እኔ ምልህ ወይ ታውቃለህ፣ ወጣትነቴን ቢያንስ በፎቶ ባስቀምጠው ደስ ይለኛል። ታዲያ ብዙ ፎቶዎች አሉሽ እኮ። አይ እንደሱ አይነት ፎቶ ሳይሆን አለ አይደል፣ ሰውነቴን ይሄ መሸብሸብ ያልደረሰበት ሸንተረር ያላየው ሰውነቴን አንስቼ ባስቀምጥ ደስ ይለኛል። በኋላ ደግሞ ልጅና እርጅና ሲመጣ መልሼ የማላገኘው ሰውነቴን አለ አይደል። ለሱ አታስቢ፣ እኔ ጋር አንተ ጋር ምን? ንገረኝ፣ አንተ ጋር ምን? ከሳምንት በፊት የፍቅረኛሞች ቀን ማለት ነው ከቤት ወጥቼ ማደር አይፈቀድልኝም ስለው የታደሉ ፍቅረኛሞች ተቃቅፈው ይተኛሉ። እኔ ግን በመወዳት ልጅ ምክንያት እዚህ አልጋ ላይ ተኮራምቼ ሲለኝ አሳዘነኝ። የምር አሳዝኖኛል። እወደዋለሁ እንዴ! ይሄኔ ሌላ ሴት ቢያፈቅር እኮ አብሯት ታድር ነበር። እኔን በመምረጡና በማፍቀሩ ብቻ እየተቀጣ ነው ብዬ አሰብኩ። እሺ ምን ላድርግልህ? በቃ እያሰብኩሽ ልተኛ። ቢያንስ ፎቶሽን ላኪልኝ። በጣም አሰብኩበት። አምነዋለሁ፣ እወደዋለሁ። አሳዘነኝ። በቃ ለዚህ እየቀጣሁት ላለሁት ሰው መካሻ የሆነው ዘንድ እርቃን ፎቶ ይልክለት ነበር። አሁን እኔ ጋር አለ አታስቢ ሲለኝ እሱ ትዝ አለኝ። ግን ሲነጋ ወዲያው አጠፋዋለሁ ብሎኝ ስለነበር ያልጠበቅኩት የአፎ ለምታ ስለሆነብኝ በጣም ደነገጥኩ። እንዴ አላጠፋሁም እንዴ? አጥፍቼዋለሁ በእውነት ማለቴ ሐሳቤ ውስጥ አንቺ አለሽ ለማለት ነው። በጣም ተንተባተበ። ውስጤ ቢታወቀኝም ዝም ብዬ አለፍኩት። ብዙም ሳንቆይ የፍቅረኛሞች ቀን ላይ እሱ እንዳለውና እኔ እንዳሰብኩት የላኩለትን ፎቶ አቅፎና በናፍቆት ተኮራምቶ ሳይሆን ከሌላኛዋ ሴት ጭን ስር ሲዋኝ እንዳደረ ሰማሁ። በጣም ተጣላን። በጣም አዘንኩ። በጣም ተከፋው። ራሴን እየረገምኩ ቆየው። በመጨረሻም ተለያየን። በኋላ ላይ ግን ያ አሁን ሳይሆን ወደፊት ካረጀውና ከወለድኩ በኋላ ማየት የምፈልገው ገላዬ አሁን ላይ በየሶሻል ሚዲያው ሲዘዋወር ተመለከትኩት። በእኔና በሱ መሃል ብቻ የነበረው የመሰለኝ ገላዬ የሁሉም ሆነ። ሁሉም አየው። በማመኔ ተጸጸትኩ። ስንቴ ነው የሚገለኝ? ስንቴ ነው የምሞተው? እስከ መቼ ነው የሚያመኝ? የማመን ዋጋው እንዴት ነው? ምን ያስከፍለናል? ከሁሉም ያመመኝ ግን እንደኔ ሴት የሆኑት ሴቶች እንኳን በገላይ ሲዘባበቱበት ሳይ ነው። ከሁሉም ነገር የከበደኝ እንደኔ በአንድ ወቅት አፍቅረው አምነው የነበሩ ሴቶች አሁን የኔን ኃጢያት ሲገልጡና ሲፈርዱብኝ ማየቴ ነው። ከሁሉም በላይ ያመመኝ በራሳቸው ሲደርስ እንኳን ማየት ማሰብ የሚከብዳቸው ሴቶች ዛሬ የኔን ነውር ሲቀባበሉት ሳይ ነው። ራሴን በራሴ ስቀጣው ቆይቻለሁ። በመላኬ ስሳቀቅም ስጸጸትም ቆይቻለሁ። አሁን ግን የመሰሎቼን ሳቅና ፌዝ መቋቋም አልቻልኩም። ከደረሰብኝም በደል ካደረሰብኝም ሰው በላይ እኒህ መሰሎቼ ደጋግሞ ገደሉኝ። እንዴት ብለው ፈረዱብኝ።